ለብዙሃነ ባረከ በቅዱስ ትምህርተ
ያጸፈው አምላክ መድኃኔዓለም ኢየሱስ ክርስቶስ ነው። እግዚአብሔር ይዋጋልሃልና አትፍራ። በዚያ በሐዋርያት ዘመን ለሐዋርያት ያስተላለፈው ቃልና ትምህርት ነው። ለኢትዮጵያችን ሀገራችን የሚዋጋላት ኃይሏ፣ ጥበቧም፣ ምክሯም ሁሉም እግዚአብሔር ስለሆነ የማይታሰብ የማይሞከረውን አባቶቻችንና እናቶቻችን ሲሰሩት ስናይ የሚዋጉት እነሱ ብቻ ሳይሆኑ ከእነሱ ጋር ያለው እግዚአብሔር እንደሆነ ተርጓሚም ተመራማሪም አያስፈልግም። ኢትዮጵያ ሀገራችን አንድ ቀንም ከዓለም ሰላም አግኝታ አታውቅም። ሰላሟ መድኃኔዓለም ኢየሱስ ክርስቶስ፣ ሰላሟ ፈጣሪዋ ለሕዝቧም ለሀገሪቷም ለቤተ ክርስቲያናችንም ለዚህ ሕዝበ ክርስቲያን እሱ ብቻ መሪ እሱ ብቻ አስተማሪ ሆኖ የኖረ ነው። ጀግኖቹም የሚወለዱት የተወለዱት አባቶቻችን እናቶቻችን በጦር ሜዳ የተወለዱ ይመስሉ ነበር። ምንጊዜም እኛ ኢትዮጵያውያን በጣም ሁልጊዜ ከልባችን ሊጻፍ የሚገባው የእግዚአብሔርን ስም የጠራ እንደሚድን፣ የእግዚአብሔርን ስም የጠራ ሁሉ ይድናል የሚለው ቃል በትክክል በዚች የተቀደሰችው ኢትዮጵያ ምድራችን ላይ ኢትዮጵያ ከክርስቶስ ልደት በፊት ጀምሮ በፈላስፎቹ ዘንድ ኢትዮጵያ ዛሬ በቅዳሴው ላይ ከክርስቶስ ልደት በፊት የነበረውን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ዳዊት የተናገረው እሱ ወደዚህ ከመምጣቱ በፊት መድኃኔዓለም ኢየሱስ ክርስቶስ ወደዚህ እኛን ለማዳን ከመምጣቱ በፊት 1000 ዓመት በፊት ነው የተነገረው። 1000 ዓመት በፊት። ስለዚህ ኢትዮጵያ የዓለም ምስጢር ናት። ምስጢር የሚመረመረው ለተለዩ ሰዎች ነው። ኢትዮጵያ ዓለም ያልመረመራት ታላቅ ምስጢር የሆነች ሀገር ናት። ገና ያልተመረመረች አንድ ታላላቁ ውቅያኖስ ተመርምረው ገና በውስጣቸው ምን እንዳለ ገና አልታወቀም። ኢትዮጵያም ከዚያ የበለጠ ከውቅያኖስ የበለጠ ምስጢር ያላት ሀገር ታሪክ የሕዝብ አሁን በዚህ የምናየው ሕዝብ ምስጢር ነው እና ይህንን ለማዳከም ነበረ፣ ይህንን ለመለወጥ ነበረ። ይህ ቅድም ሲተረክ የኖረው የፋሽስት ኢጣሊያ ወደዚህ ስንቱ ተወርቶ ኢትዮጵያ ኃያላኑማ የሳቁበት ዘመን ነው። በስደት ያሉት ንጉሥ አቤቱታ ሲያቀርቡት ጎፍኔሽን ይባል ነበር። በዚያን ጊዜ የተባበሩት መንግስታት ሳይባል መጀመሪያ በዚያ ቀርበው አቤቱታ ሲያቀርቡ ስቀውባቸዋል። እግዚአብሔር ግን በእነሱ ነው የሳቀ እንጂ በእኛ ላይ አልነበረም። ያ ከእነሱ ሳቅ በኋላ ግን ብዙ ነገሮች ሆነዋል።
ተከፋፍለው እርሳቸው ተጨራርሰዋል። ከዚያ የተነሳ ኢትዮጵያን ይወር የነበረው የለም ዝጋ አስዋሉ ባህሩን ዝጋ ጦር ወደ ኢትዮጵያ እንዳይሄድ እርሳቸው ሲተለያዩ ከፋፍላቸው እያሉ ይጸልዩ ነበረ። መምህር ሰይፉና አንድ ቃዲ የእስላም ቃዲ ጣሊያን በዚህ ገብርኤል በታች አስሯቸው ነበረ ይባላል። በኋላ ና እንጸልይ ይላል ያ ቃዲው መምህር ሰይፉ። በዚህ ከአንተ ጋር ነው እንደምጸልይ ይላቸዋል። በልተው ያ ቃዲ ለካ በቅቷል። ኧረ ከፋፍላቸው እኛስ አንችላቸውም አንተው ከፋፍላቸው እያለ ለካ ወዲያውኑ ተከፋፈሉ። ያ ሁለተኛው ዓለም ጦርነት ግዙፍ የሆነው የዓለም ጦርነት ተነሳ። እነሱን ያንን እርሳቸውን ያጋጫቸው ይሄ ዘውት የተሰደዱት ስሙ ሰራ። የእግዚአብሔር ስም ለኢትዮጵያውያን ሰርቷል። እባካችሁ በልባችሁ ጻፉ። ስለዚህ እግዚአብሔር የእግዚአብሔርን ስም የጠራ ይድናልና አሁንም ስሙን ጠርተን እንድንድን የልዑል እግዚአብሔር ፈቃዱ ይሁንልን። አገራችን ኢትዮጵያን ሰላም ያድርግልን። አሜን። ዛሬ ያው የተለመደውን የቦታውን የታቦቱን ታሪክ ለመግለጽ ያህል ነው። ዛሬ ብፁዓን አበው ሊቃነ ጳጳሳት የገዳሙን ጥሪ አክብረው ገዳማችንን አክብረው ብዙ በቁጥር በርከት ያሉ ብፁዓን አባቶች ወደ 17 ብፁዓን ሊቃነ ጳጳሳት በዛሬው ዕለት ተገኝተውልናል። ዛሬ በዓሉ በጣም የተለየ ልዩ በዓላችን ነው። በጣም እኛን አክብረው ገዳሙን አክብረው እናንተን አክብረው በዚህ ስለተገኙልን በገዳሙ ስም ምስጋናዬን አቀርባለሁ። በጣም እልልታ ያስፈልጋል። በጣም ምስጋና ያስፈልጋል አባቶቻችን። ምክንያቱም ገዳሙ ትልቅ በመሆኑ ብዙ አባቶቻችን የቀደሙት አበው መነኮሳት ሊቃነ ጳጳሳት በዚህ ቦታ የጸለዩበት ብዙ የበቁ አባቶች የነበሩበት ታላቅ ቦታ በመሆኑ ብፁዓን አባቶቻችን አክብሮን ገዳሙ ትልቅ በመሆኑ አክብሮን ነው ዛሬ ብዙ ሆነው የተገኙልን። እኔም እጅግ በጣም ደስ ብሎኛል። እግዚአብሔር አክብሮን እድሜ ከጤና ጋር ይስጥልን። ብፁዓን አባቶቻችን ልጆቻችን የተምሮ ማስተማር ሰንበት ትምህርት ቤት ዝማሬ መላእክትን ያሰማሉ። ሕፃናትም ባለቅኔዎችም ልጆቻችን የተምሮ ማስተማር ፍሬዎች ሕፃናት በጣም እጅግ እናመሰግናለን። እግዚአብሔር ያሳድጋችሁ። የምስካየ ኅዙናን መድኃኔዓለም ትምህርት ቤትም እንደዚሁ ዘመናዊ ትምህርት ቤት የሚማሩት ሕፃናትንም እንደዚሁ እግዚአብሔር ያሳድግልን፣ ለክብር ያብቃልን፣ ለቁም ነገር ያብቃልን እንላለን። ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት የበዓሉ ተሳታፊዎች፣ በዛሬው ዕለት የምናከብረው በዓል ሁለት መልክ ያለው ድርብ በዓል ነው። አንደኛው በዚህ ታላቅ ገዳም የጌታችንን የአምላካችን መድኃኔዓለምን ታቦተ ሕግ ከመንበረ ክብሩ አውጥተን ቅዳሴ ቤቱን በማሰብ የምናከብረው በዓል ሲሆን፣ ሁለተኛው በኢትዮጵያውያን ካህናት ምዕመናንና በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ጸሎት እንዲሁም በኢትዮጵያውያን አርበኞች ተጋድሎ የተገኘው የድል በዓል ነው። ይህ የኢትዮጵያውያን ድል ይገኝ ዘንድ ጀግኖች አባቶቻችንን የረዳ የምስካየ ኅዙናን መድኃኔዓለም
ታቦተ ሕግ ነውና ስለ ታቦተ ሕጉ እንዲሁም ስለ ገዳሙ ጥቂት ለማለት እንወዳለን። የምስካየ ኅዙናን መድኃኔዓለም ታቦት በዳግማዊ አጼ ምኒልክና በእቴጌ ጣይቱ መልካም ፈቃድ በመምህር ፈቃደ እግዚእ አጓጓዥነት በ1895 ዓመተ ምህረት ከኢትዮጵያ ወደ ኢየሩሳሌም ሄደ። ከዚያም በቅድስት ሀገር ኢየሩሳሌም ላሉ ኢትዮጵያውያን ምዕመናን በዴር ሱልጣን ገዳም አገልግሎት መስጠት ጀመረ። የመድኃኔዓለም ታቦት አገልግሎት መስጠት የጀመረው ወደ ኢየሩሳሌም በሄደበት በ1895 ዓመተ ምህረት ሲሆን ታቦተ ሕጉ እስከ ዛሬ ድረስ የምዕመናን ልመናና ጸሎት በመስማት ያዘኑትን በማጽናናት የተቸገሩትን በመርዳት መጠጊያ ለሌላቸው መጠጊያ በመሆን ለ123 ዓመታት አገልግሎቱን በመስጠት ላይ ይገኛል። የምስካየ ኅዙናን መድኃኔዓለም ታቦተ ሕግ ከ1895 ዓመተ ምህረት ጀምሮ በሶስት የተለያዩ ሀገሮች ላይ አገልግሎት ሰጥተዋል። አንደኛ በቅድስት ሀገር ኢየሩሳሌም ለ34 ዓመታት ከኢትዮጵያውያን ምዕመናን ጋር፣ ሁለተኛ በእንግሊዝ ሀገር ለ4 ዓመታት ከጃንሆይ ጋር፣ ሶስተኛ በኢትዮጵያ በአሁኑ የአዲስ አበባ ዩኒቨርሲቲ በቀድሞ ስሙ ገነተ ልዑል ቤተ መንግስት በአባ ኃይሌ ቡክ እየታጠነ ለ2 ዓመታት እንዲሁም የካቲት 12 ሆስፒታል በቀድሞ ስሙ ቤተ ሳይዳ ለ7 ዓመታት፣ አሁን ባለንበት የምስካየ ኅዙናን መድኃኔዓለም ገዳም ህንፃ ቤተ ክርስቲያን ለ76 ዓመታት በአጠቃላይ እስከ ዛሬ ድረስ 123 ዓመታት ተገቢውን አገልግሎት በመስጠት ላይ ይገኛል። የምስካየ ኅዙናን መድኃኔዓለም ታቦት ወደ ኢየሩሳሌም የሄደበት ዓላማ በዚያ ላሉ ምዕመናን መድኃኔዓለምን መማፀኛ፣ መንፈሳዊ አገልግሎትን ማከናወኛ ይሆን ዘንድ ነበር። ነገር ግን ወራሪው ጠላት ፋሽስት ኢጣሊያን በ1928 ዓመተ ምህረት ኢትዮጵያን ቅኝ ለመግዛት ወረራን ፈጽሞ በነበረበት ወቅት ግርማዊ ጃንሆይ ለተባበሩት መንግስታት አቤቱታቸውን ለማሰማት ወደ እንግሊዝ ሀገር ተሰደዱ። በእንግሊዝ ሀገር በስደት በነበሩበት ወቅት የኢትዮጵያ ጉዳይ በምድራዊ ዳኞች ፍትህ ሊያገኝ ስላልቻለ ጥር 13 ቀን 1929 ዓመተ ምህረት ግርማዊነታቸው በኢየሩሳሌም ወደሚገኙት ብፁዕ እጨጌ ገብረ ጊዮርጊስ በመጨረሻ ብፁዕ ቅዱስ አቡነ ባስልዮስ እንዲህ የሚል መልእክት ላኩ። ሞዐ አንበሳ ዘእምነገደ ይሁዳ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ይድረስ ለብፁዕ እጨጌ ገብረ ጊዮርጊስ እግዚአብሔር የኢትዮጵያን ነገር እስከሚያሳየን ድረስ በዚህ ስለምንቆይ ቤተሰቦቻችንም ሃይማኖታቸውን እንዳይዘነጉ አምላካችንን የምንማጸንበት ታቦት ያስፈልገናልና ስለዚህ አባ ሐናን መልእክተኛ አድርገን ስለላክ ከመምህር ገሪማ ጋር ተነጋግራችሁ አንድ ታቦትና ንዋየ ቅድሳት እና ቅዱሳት መጻሕፍትን ከውስን አገልጋዮች ጋር ላኩልን በማለት መልእክታቸውን አደረሱ። መልእክቱን የተቀበሉት ብፁዕ እጨጌ ገብረ ጊዮርጊስ በወቅቱ የአገልጋይ እጥረት እንዳለ ገልጸው የመድኃኔዓለም ታቦትና ንዋያተ ቅድሳቱን በማሟላት ከ4 አገልጋይ መነኮሳት ጋር መልእክተኛው አባ ሐናን መሪ በማድረግ ወደ እንግሊዝ ሸኝተዋል። ግርማዊ ጃንሆይም ከኢየሩሳሌም የመጣላቸውን የመድኃኔዓለም ታቦት የእንግሊዝ መንግስት በሰጣቸው ባት በሚባል የአምልኮ ስፍራ ሚያዝያ 27 ቀን 1929 ዓመተ ምህረት ከኢየሩሳሌም በመጡት መነኮሳት
እና ከአባ ሐና አማካይነት ከመላው ቤተሰቦቻቸው ጋር ስለ ሀገራቸውና ስለ ኢትዮጵያውያን ሱባኤ ይዘው መድኃኔ ዓለምን መማፀን ጀመሩ። በወቅቱ ከሚጸልዩት ጸሎት መካከልም ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 8 ቁጥር 35 በጻፈው መልእክቱ የሚገኘውን ኃይለ ቃል በመጠቀም ነበር። ቃሉም ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? የሚል ሲሆን ከሚዘምሩት መዝሙሮች መካከልም ኢትዮጵያ ሆይ ብረሳሽ ቀኜ ትርሳኝ የሚል ይገኝበታል። ይህ ኃይለ ቃልና መዝሙር እስከ ዛሬ ድረስ በገዳማችን በምስካየ ኅዙናን መድኃኔ ዓለም ገዳም የሰርክ ጸሎት እየተጸለየ ይገኛል። ከ4 ዓመታት በኋላ በ1933 ዓመተ ምህረት የቅድስት ቤተክርስቲያናችን የግርማዊነታቸውን እና የኢትዮጵያን ጸሎት ተሰምቶ በመድኃኔ ዓለም ተራዳኢነት ጀግኖች ኢትዮጵያውያን አባቶቻችን ጣሊያንን ድል አደረጉ። በዚህ ጊዜ ግርማዊነታቸው መድኃኔ ዓለም ጸሎታችን ሰምቶናል፣ በጠላቶቻችን ላይ ድል እንድንቀዳጅ አድርጎናል። ስለዚህ ጸሎትና ልመናችንን የሰማን የመድኃኔ ዓለምን ታቦት ይዘን ወደ ቅድስት ሀገር ኢትዮጵያ መሄድ አለብን በማለት የመድኃኔ ዓለምን ታቦት እና ንዋያተ ቅድሳት እንዲሁም አገልጋይ መነኮሳትን ከቤተሰቦቻቸው ጋር አንድ ላይ አድርገው በ1933 ሚያዝያ 27 ወደ ኢትዮጵያ ገብተዋል። በዚህ ዕለትም ግርማዊነታቸው ከመላው ኢትዮጵያውያን ጋር በአዲስ አበባ የኢትዮጵያ ሰንደቅ ዓላማ ሰቅለው በማውለብለብ የድል በዓሉን አክብረዋል። ይህ የድል በዓል ዘንድሮ ለ85 ጊዜ እየተከበረ ይገኛል። የምስካየ ኅዙናን መድኃኔ ዓለም ታቦት ከሀገር ወደ ሀገር ሲንቀሳቀስ የረገጠባቸው ቦታዎች 5 ናቸው። እነሱም ከኢትዮጵያ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ እንግሊዝ፣ ከእንግሊዝ ወደ ካርቱም፣ ከካርቱም ወደ ኦሜርላ፣ ከኦሜርላ ወደ አዲስ አበባ መሆኑን ታሪክ ያስረዳል። የምስካየ ኅዙናን መድኃኔ ዓለም ታቦት በ3 ስሞች ይጠራል። አንደኛ ዴር ሱልጣን መድኃኔ ዓለም። ዴር ሱልጣን መባሉ በኢየሩሳሌም አገልግሎት ሲከናወንበት የነበረው ቦታ ዴር ሱልጣን በመሆኑና ትርጓሜውም የንጉሥ ገዳም ማለት ስለሆነ። ሁለተኛ ስደተኛው መድኃኔ ዓለም። ስደተኛ መባሉ ከጃንሆይ ጋር ከሀገር አብሮ በመሰደዱ። ሶስተኛ ምስካየ ኅዙናን መድኃኔ ዓለም። ምስካየ ኅዙናን መባሉ የሐዘንተኞች መጠጊያ በመሆኑ ነው። ምስካየ ኅዙናን መድኃኔ ዓለም የሚለውን ስያሜ ያገኘው የመድኃኔ ዓለም ታቦት በቤተ ሳይዳ ቆይቶ አሁን ያለንበት ሕንፃ ቤተ ክርስቲያን በ1940 ሚያዝያ 27 በግርማዊነታቸው የመሰረት ድንጋይ ከተቀመጠ በኋላ በ1942 ሚያዝያ 27 ተጠናቆ ታቦተ ሕጉ ወደ መቅደሱ በሚገባበት ወቅት ግርማዊነታቸው ምስካየ ኅዙናን የሚል ስያሜን ሰጥቶታል። ቅዳሴ ቤቱም ዘንድሮ ለ76ኛ ጊዜ እየተከበረ ይገኛል። ይህ የመድኃኔ ዓለም ታቦት እስከ ዛሬ ድረስ በአጠቃላይ ለ123 ዓመታት አገልግሎት ሰጥተዋል፣ በመስጠት ላይ ይገኛል። በአሁኑ ሰዓት ገዳሙን በበላይነት በመምራት ላይ የሚገኘው የምስካየ ኅዙናን መድኃኔ ዓለም ገዳም አስተዳደር ቦርድ ቀደምት አባቶቻችን በገዳሙ ያስቀመጡትን ስርዓት በማስጠበቅ
በሁሉም የመንፈሳዊና ማህበራዊ አገልግሎት ዘርፎች ምዕመናን በባለቤትነት ይገለገሉ ዘንድ ጥብቅ ክትትል እያደረገ ይገኛል። የምስካየ ኅዙናን መድኃኔዓለም ገዳም የመንፈሳዊና የዓለማዊ ትምህርትን በሚያከናውንባቸው ተቋማት ውስጥ የገዳሙ አስተዳደር ቦርድ በሚሰጠው መመሪያ መሰረት በመንፈሳዊና በዓለማዊ ትምህርት ለሀገር የሚጠቅሙ ትውልድን እያፈራ ይገኛል። ገዳሙ በመንፈሳዊው የትምህርት ዘርፍ የንባብ፣ የቅዳሴ፣ የቅኔ፣ የመጻሕፍት ሐዲሳት ጉባኤያት ተማሪዎችን እያስተማረና ለመምህርነት እያበቃ ለቤተ ክርስቲያን ተተኪ መምህራንን በማፍራት ላይ ይገኛል። እንዲሁም በተምሮ ማስተማር ሰንበት ትምህርት ቤት ወጣቶች በመንፈሳዊ ሕይወታቸው እንዲጠነክሩ መስማት የተሳናቸው በራሳቸው ቋንቋ ቃለ እግዚአብሔርን እንዲማሩ ከፍተኛ ጥረት እያደረገ ይገኛል። በዓለማዊ ትምህርት የገዳሙ ዘመናዊ ትምህርት ቤት በብቁ አመራሮች እና የማስተማር ብቃታቸው በተረጋገጠ መምህራን ይመራ ዘንድ የገዳሙ አስተዳደር ቦርድ ግምገማ አድርጎ ተገቢውን አመራር በተገቢው ቦታ በመመደብ ከመዋዕለ ሕፃናት እስከ መሰናዶ ትምህርት ድረስ ትውልድን እያስተማረ ለሀገር ተተኪ ምሁራንን በማፍራት ላይ ይገኛል። ከዚህ በፊት በገዳሙ ተሰርተው አገልግሎት ላይ የዋሉ የልማት ተቋማት የሆኑትን ባለ 7 ፎቅ ህንፃ፣ መካከለኛ ክሊኒክ እና የተከራዩ ክፍሎችን በማጠናከር ለምዕመናን አስፈላጊውን አገልግሎት እንዲሰጡ በማድረግ ላይ ይገኛል። ከዚህ በተጨማሪ የገዳሙ አስተዳደር ቦርድ የምስካየ ኅዙናን መድኃኔዓለም ገዳም ከተመሰረተበት ትውልድን የማፍራት ዓላማ አንጻር ያሉት የልማት ተቋማት በቂ ባለመሆናቸው ለገዳሙና ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ርስት የሚሆን ከመሬት ስር ባለ 2 ወለል ከመሬት በላይ ደግሞ ባለ 11 ወለል ግዙፍ ህንፃ በማስገንባት ላይ ይገኛል። ይህም ግዙፍ ህንፃ ለማስገንባት የሚያስፈልገው የገንዘብ መጠን ከ800 ሚሊዮን ብር በላይ እንደሚፈጅ ባለሙያዎች ገልጦልናል። በመሆኑም የቤተ ክርስቲያኒቱ ሀብት ምዕመናን ናቸውና ህንፃው ከተጀመረበት ጊዜ አንስቶ እስካሁን ድረስ የቤተ ክርስቲያኒቱን ምዕመናን በማስተባበር እና የገቢ ማሰባሰቢያ ጉባኤ በማዘጋጀት በተገኘው ገንዘብ ከመሬት ስር ያለው 2 ወለል አርማታ ተሞልቶ ከመሬት በላይ 4 ፎቅ በመገንባት ላይ ይገኛል። የተወደዳችሁ ምዕመናንና ምዕመናት፣ ይህ ታሪካዊ ገዳም እያስገነባ ያለው ግዙፍ ህንፃ ተጠናቆ አገልግሎት መስጠት የሚችለው በሁላችንም ድጋፍ ነውና ህንፃው እስኪጠናቀቅ ድረስ ገንዘብ ያላችሁ በገንዘብ፣ ጉልበት ያላችሁ በጉልበት፣ ሀሳብ ያላችሁ በሀሳብ ድጋፋችሁን እንድታደርጉልን በመድኃኔዓለም ስም አሳስባችኋለሁ። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን እና ክቡራት የመድኃኔዓለም ወዳጆች፣ በገዳሙና የሚከናወኑ የልማት ስራዎች እንዳሉ ሆነው ወደ ዛሬው ታሪካዊ በዓላችን ስንመለስ በመንፈስ ቅዱስ በመቃኘት ነቢየ እግዚአብሔር ቅዱስ ዳዊት ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ በተናገረው መሰረት ግርማዊነታቸውና ጀግኖች ኢትዮጵያውያን ሳይለያዩ በአንድነት የጸሎት እደ ልቡናቸውን ወደ መድኃኔዓለም ዘርግተው በመጸለይ ወራሪው ፋሽስት ጣሊያንን ድል አድርገዋል። የጥንት አባቶቻችን ከባህር ማዶ ተሻግሮ የመጣ የሚታይ ጠላትን በኃይለ እግዚአብሔር ድል አድርገው የኢትዮጵያን ዳር ድንበር በማስከበር ባህልና ቋንቋችን እንዲሁም ሃይማኖታችን ሳይበረዝ ለእኛ እንዲደርስ አድርገዋል።
በመሆኑም በዓሉ እግዚአብሔር በረድኤቱ ቤተ ክርስቲያናችንን እና ሀገራችንን የጠበቀበትን መንገድ እያሰብን በምስጋና የምናከብረው ነው። ስለዚህ የተወደዳችሁ ምዕመናን አባቶቻችን ጠብቀው ያቆዩልንን ባህልና ታሪክ ጠብቀን ለመጪው ትውልድ ማስተላለፍ ይገባናል። በዓሉን በዓለ ሰላም በዓለ ፍስሐ ያድርግልን። መድኃኔዓለም አምላካችን ሀገራችን ኢትዮጵያን ይጠብቅልን። ሕዝባችን ከመከራ ሥጋ ከመከራ ነፍስ ይሰውርልን። ስላደመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልን። ሚያዝያ 27 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተጺዋ ክርስቶስ እጅን ለሙላችሁ እልል 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 ዮናንና ታንባ መጠጊያቸው ክርስቲያን ልጆች ወደ እንዳይብሳቸው ጠብቂ ምዕመናን ተብሎ እንዳይነግሯቸው ደጅ ጥኑ ቤትሽን መጽናኛ ሁኛቸው መንበረ ጽላቱ እልል በሉ አዳነ በማይሻር ቃሉ ደስ ይበለን እልል በሉ አዳነ በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር እልል በሉ አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ
እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እናመሰግናለን። ሁላችን በእውነት እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን አሁንም አምላካችን ሁላችን በእልልታና በጭብጨባ እናመስግነው። ሁላችን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤሁ በሰላም አድርሶ አሁን ደግሞ ሚያዝያ 27 ቀን 2018 ዓመተ ምህረት ይህንን ታላቅ የመድኃኔ ዓለም በዓል እኛም ደግሞ የነጻነት በዓላችን ከሞት ወደ ሕይወት ከጨለማ ወደ ብርሃን የወጣንበት ከባርነት ወደ ነጻነት የወጣንበት ዕለት ነውና ሁላችንም እናመስግነው። እግዚአብሔርን አመስግነው። በእውነት በጣም እናመሰግናለን።